እንዴት ናችሁ የተወደዳችሁ ተመልካቾች? ቅቡልነት ያለው ሀገረ መንግስት መገንባት በተለይ ብሔራዊ አንድነትን ለማረጋገጥና ዘላቂ ሰላምን ለማነጽ ያለው ፋይዳ ምንድነው ስንል በዛሬው የአዲስ ቀን መሰናዷችን የአጀንዳ መሰናዶ አድርገን ውይይት አደረግንበት። በተለይ ባለፉት ዓመታት እንደ ሀገር ደግሞ ቅቡልነት ያለው ሀገረ መንግስት ባለመገንባታችን እንደ ሀገር የከፈልነው ዋጋ አለ። ታዲያ ይህ መሆኑ ደግሞ የብሔራዊ ጥቅማችንን እንዳናስከብር ዘላቂ የሆነ ሰላም እንዳይረጋገጥ የራሱን የቻለ ጫና ሲያሳድርብን ቆይቷል። ይህ ደግሞ በተለይም ተቋማትን ከመገንባት አኳያ የነበሩ ውስንነቶች ናቸው ለዚህ ሲዳርጉን የቆዩት። በተለይም ደግሞ ገለልተኛ የሆኑ የጸጥታ ተቋማት፣ ገለልተኛ የሆኑ የሰላም ተቋማትና የደህንነት ተቋማት፣ ከዚህ ማለፍም ሲል ደግሞ ገለልተኛ የሆኑ የዲሞክራሲያዊ ተቋማት ግንባታ አለመጠናቀቅና እነዚህም ከፓርቲ ጋር እንዲሁም ደግሞ ከሚመጣው ስርዓት ጋር የሚቀያየሩ መሆናቸው ሀገር ግንባታችን በጽኑ መሰረት ላይ እንዲቆም ሳያስችሉት ቆይተዋል። ታዲያ አሁን ደግሞ በመደመር መንግስት እነዚህን ተቋማት ከፓርቲ ጋር ወይም ከሚመጣው ስርዓት ጋር የሚቀያየሩ ሳይሆን ዘላቂ የሆነ ሀገርን ሊገነቡ በሚችሉበት መንገድ እየተገነቡ ነው የሚገኙት። ታዲያ አሁን ደግሞ በተለይ በሀገረ መንግስት ግንባታ ረገድ የራሳቸውን አበርክቶ እየተወጡ ነው የሚገኙት። ይህንን በተመለከተ የተለያዩ ጥንቅሮችን እንግዳም ጋብዘን መረጃዎችን አደረስናችሁ። የጉዳይ በዶት ስትሪምን በተለያዩ ማህበራዊ ሚዲያ አማራጮች ወደ እናንተ የሚደርስ ይሆናል። እንድትከታተሉትም ጋብዘናችሁ